ነበረ። ላ ዝም በይ አሁን ሚውት አድርጌሽ ዝም በይ አንተ። ይኸው ታሜ ቆይ ላሳይ ቆይ አንድ ጊዜ በጣም ይቅርታ። እኔ በጣም ነው የምጠላው ውሸት፣ አልወድም ውሸት። ምክንያቱም ውሸት አልወድም። የት ነበርሽ? ውይ ጠፋችኝ። አሁን ደግሞ የት ሄድሽ? እዚህ ተገተረሽ ነበርሽ እንትን ላይ። በጣም ይቅርታ። እኔ ውሸት አልወድም። ልጅቷ ታውራ የምትይው ምን አባሽ ነው የምታወራው? እመውትሻለሁ በቤቴ። ምንም ልታወራ አትችልም። መጀመሪያ እኔ ነኝ የማወራው። የቤቱ ኦነስ እኔ ነኝ። እኔ አውርቼ ነው ሌላ ሰው የሚያወራው። ቆይ ታሜ በእናትህ አንድ ጊዜ ጠፋብኝ። እዚህ ጋር ጌታ ብዙ ቮይስ ነው ያለው። ይሄው ታሜ መጀመሪያ እዚህ ጋር ስንላላክ ከይቅርታ ጋር ማለት ነው። ግን ውጭ አንቺ ልጅቷ አውራራ የምትይ ውጭ ቦልኪ ውጭና እዛ የተቆራረጠ ስም እዚህ ቤት ውስጥ እንትን ማለት አትችም። ይሄው ታሜ መጀመሪያ ምን ተላላክን? በደንብ አዳምጠኝ። እኔ ውሸት አልወድም። በጣም ነው የምጠላው። በጣም ነው የምጠላው። ይሄው ተመልከት። እዚህ ጋር ሳር እያለች ነጋ እግሬን አሙኝ የመጣሁት ልጅ ነኝ። እባክሽ ሳራ በእመቤቴ ተባበሪኝ። ይኸው ኤምባሲ ምንም አይነት መፍትሄ የሰጡ ነገር የለም። ያው ተበላሸው እኛ ቤት ቁጭ ብዬ ተነስቼ እንኳን ውሃ እንኳን መጠጣት አልችልም። እንዳለ ሰውነት እንኳን የተኛው ልጅቷን እዛ በቤቷ ሄደሽ ስሚያት። እባክሽ ሳራ በእመቤቴ እንድተባበሩኝ ማድረግ ተባበሪኝ። አንቺን በእመቤቴ ያው ምንም በቃ ተነስቼ ዛዛ ቤትም እንግዲህ ያለውን ነገር ታውቂያለሽ። ማንም ሰው የለም ቤት ውስጥ ብቻዬን ነኝ ያለሁት። ተነስቼ እንኳን ሽንት ቤት እንኳን መሄድ አልቻልኩም። ከዛ እዚች ጋር ታሜ ምን አሉሽ ብዬ አልኳት። ከይቅርታ ጋር ምን አሉሽ ስላት ምን አሉሽ ብዬ በጽሁፍ ነው ያልኳት። ከዛ ይኸውልህ ኤምባሲ ሄደን ኤምባሲ ወረቀት ሰጡን። ሆስፒታልም ሄደን ያንን ወረቀት ፈርመውበት ምናምን ለኤምባሲ ሰጡ አሉን። ለኤምባሲ ነው እሱ ወረቀት ነው እናትንላቸው። ይህ ምንም አይነት የሰጡን መልስ የለም። ሳልዬ በእመቤቴ የተበላሸው በኪዳነ ምሕረት ነው የምልሽ። ቤት ውስጥ ቁጭ ብዬ ነው ተበላሸው። ቆይ በሺ አንዴ ሳሪ ማለት ዝጊው። ቆይ ስማ እንጂ እንዴ ታሜ እኔ ልናገር ማለሽ አፉ በይ። ከዛ አሁን እሷ እንዳለችው ከዛ ይሄን ስትለኝ ያንን አለችኝና እኔ ምን ሰጠኋት? ይኸውልህ ስማኝ ምን እንዳልኳት እና ታዲያ መልሱን አትጠብቂም አንቺ ሄደሽ አትጠይቂም ወይስ ምንድን ነው አሁን አንቺ የምትፈልጊው? እኮ ሀገርሽ መሄድ ከሆነ ሀገርሽ መሄዱን ያው እኔ ፕሮሚስ ገብቼልሻለሁ። ያኔ እነሱ መጠበቅ አትፈልጊም፣ መሄድሽ አትጠይቂ። ከዛ እንደዚህ አልኳት። ሰላም ሳርዬ እንዴት ነሽ? ሰላም ነው ወይ? አውቀሽኛል አይደለ? እሙ ነኝ። እንትን ኤምባሲ ሄጄ ኤምባሲውን ትኬት ቆርጦልኛል። ነገ ልሳፈር ነው እና እህቴ አገርም ገብቼ አሁን ወደ አሁኑ ምገባው ወደ ሰርጀሪ ነው ምገባው። የምታከመው ሕክምና ወደ 300,000 ምናምን ነገር ብለውኛል በኢትዮጵያ ማለት ነው። እና የሰፈር ልጆች ምንም አንዳንድ ሰዎችም እያሰባሰቡልኝ ነው። ከቻልሽ አንቺ ከቻልሽ ለትኬት ያልሽኝን የቻልሽውን ያህል ብትረጅኝ ደስ ይለኛል ሳርዬ። በተረፈ ላደረግልኝ ለሁሉም ነገር አመሰግናለሁ። ይህንን ያደረግነው ገና እዚህ እንዳለች ነው። በደንብ አዳምጠኝ ታሜ። ከዛ በኋላ ይመስለኛል ባሌ ጠዋት ስልኩ ሲገባለት እዚህ ስልክ ላይ ዋትሳፕ ስላለ ምን አላት መሰለህ አላት። ከዛ እኔ ምን አልኳት በጽሁፍ እዚች ላይ እሺ የኔ ውድ የኔ እሺ ነገ ላይቭ ስገባ ነይ ቶሎ ብዬ ጻፍኩላት። ሰምተኛል ታሜ? ከዛ በኋላ እሷ ምን መልዕክት ልካለች መጨረሻ ላይ? አሁን ነው እንደውም የከፈትኩት። ስማ ጤናስትልኝ ሳሪ እንዴት ነሽ? ሰላም ነው ወይ? ዛሬ ወደ ሀገር ገቡ ኤምባሲ ባደረገልኝ ድጋፍ ጥሩ ወደ ሀገር ገብቻለሁ በሰላም እግዚአብሔር ይመስገን። ነገ ደግሞ ሆስፒታል የምገባው ውስጥ ምን አለ ከዚህ በኋላ خلاص اوكي ساري ايمي جايز ايمي ميوتشن كفاجي ايمي አቤት እየሰማሁ ነው። ኦኬ አንደኛው ማለት ነው እንደጠየቁሽ ሳሪ ታውቅ ነበር አንቺ ሀገር እንደገባሽ ወይም ቮይሱን ከላክሽላት በኋላ ኦልሬዲ እኔ ገብቻለሁ ነው ያልሻት? ታውቅ ነበር እንደገባሽ? ኖ እሺ ይሄ አንደኛ ጥያቄ። ሁለተኛ ጥያቄ እሷ ማለት ብር መርዳት ማለት ለአንቺም ለሌሎቹም ግዴታ አለባት? ግዴታ የለባትም። አንቺ በስንት ስርዓት ነበር የጠየቅሻት? ከቻልሽ ፈጣሪ በሚፈቅድልሽ አቅምሽ በሚፈቅድልሽ እርጅኝ ነገር ማለት ነው። እሷ ደግሞ ያው ቆይታ ቢሆን እሺ እኔ ውድ ብላ ነይ ቶሎ ወደ ላይፍ አለችሽ።
ለክፋትም ኢቭን አላሰበችም። አንቺም ገብተሻል አልገባሽም ምንም የምታውቀው ታሪክ የለም ነይ ቶሎሽ ችግር የለም ብላለች። አሁን አንቺ የመጣሽ እዚህ ኮሜንት ስር አንቺ ክፉ ሰው ነሽ እንደዚህ ነሽ አንቺ ማለት እግሪ ተሰብሮ ምንም አልረዳሽኝም ይባላል። ይሳቅ ጋር ማለት ይቅርታ ጋር አንቺም ደግሞ በቮይስሽ ራሱ ተናግረሻል። እህቴ እግዚአብሔር ይስጥልኝ አንቺ ማለት ያደረግሽውን ነገር ምናምን እያመሰገንሽ እኮ ነው። አሁን እዚህ ጋር ቶሎ ማለት ቮይስ ስላልመለሰችልሽ ክፉ ሰው ሆነችልሽ አይደለም። ብር እንዳለችው ቡኒት እንዳለቻት ባዶ እጅሽን አትሄጂም ብላ ስላለቻት ብር ስላልሰጠናት ባይዘው ይሳቅማ እንዳያገናኝሽ። ይሳቅ ወንድሜ አለው ሳሪ ደወሉልህ? በዋትስአፕ አውሩኝና አገዝካቸው? አዎ። ስለዚህ ይሄ ውለታ አይደለም። ኤምባሲ ትኬት ቆርጦ መውሰድ ውለታ አይደለም። ባይዘው ሳሪ እኔ አንድ ነገር መናገር የምፈልገው ኤምባሲ ቶሎ አልመለሰም ምናምን የሚባለው በቀን ወላሂ ብዙ ኬዝ ነው የሚመጣው ኤምባሲ ማለት ነው። እና እኔ እናንተ አሁን እዚህ ላይ የምትልኩልኝን በስፔሻል ኬዝ ሁላ ነው ቶሎ እንዲያልቅ እንትን ብለው እንጂ በጣም የብዙ ሰው ኬዝ አለ ተመዝግቦ ይቀመጥና ነው በአንድ የሚያልቅ ነገር የለም። እዛ ያሉ ቢሮ የሚሰሩ ሰዎች ኬዙን ለጽህፈት ቤት ያመጣሉ። ጽህፈት ቤቱ ደግሞ ትኬትም ከሆነ አሁን የሚሞቱ ልጆች አሉ እዚህ የሚታከሙ ወደ ቦርድ ወደኛ ይመጣና ነው እኛ ከፈረምን በኋላ ትኬት የሚቆረጠው ሁሉም ነገር ነው። የመጣችው ትኬት ፈልጋ ነው ትኬት። ምክንያቱም የጠየቋት ገንዘብ በጣም ብዙ ስለሆነ ልክ ነው አለ ሪከርዱም ያወሩ ብዙ ከሆነ አንቺ ሂጂና ኤምባሲ የሚተባበርሽ ከሆነ ጠዋት ይዛችኋት ሂዱና ኤምባሲ ከተባበራት ይተባበራት። ምናልባት ዲስካውንት ካረገልሽ ይሄ መረጃ መስጠት እንደውለት አይደለም አይቆጠርም ይሄ መረጃ። ምክንያቱም ካላስ አዲ ለነሱ ኖርማል ነው። አንድ ከዛ ይሳቅን አውሪው የበለጠ ደግሞ ይሳቅ ይተባበርሻል። ከዛ ውጪ የትኬት አንቺ ትኬት ቃል የገባሽልኝ ስትል እሺ ውዴ ነይ ቶሎ ብዬ አገር መግባቷን ነገር እኔ ምን ላድርግልሽ ብላለችኝ ልትይ ብር የለም አይሰበሰብም። ግን የትኬት ቃል የገባውልሽን ነይ ቶሎ ችግር የለም የትኬት ሽብር እኔ አሰጥሻለሁ ብዬ አይ ፕሮሚስ ቃል ገብቼልሻለሁ። ነገር ግን በሰዓቱ እኔ ትመጪ አትመጪ ከዚህ ሁሉ ህዝብ ላቅ አልችልም። ዋትሳፕ ላይ ጽፈሽልኝ ሳርጌ መጥቻለሁ ልግባ እንዴ ብትይ መልስ ባልሰጥሽ እንደው ቢሆን እንኳ ኢግኖር ባረግሽ ወይም ደግሞ አገር ገብተሻል የራስሽ ጉዳይ ብልሽ ምንድን ያልሽ አገር ገብቼ ስታከም ብር ስለሚያስፈልገኝ ስትይ ችግር የለም ብዬሻለሁ። ምክንያቱም አገር ገብተሽ ስትል ከዛ ውጭ ግን አንቺ አሁን እዚህ ላይ ይሄ ይሳቅ ያወራሽ እኔ ቁም ያወራዎች ተገትሬ እንደዚህ አይዞሽ በርቺ ያልኩሽ እሱ ምንም አይነት ነገር ነው አይደል? ለዛ ነው የሰደብኩሽ። ምክንያቱም ስለሚገባሽ የሚገባው ሰው እንደዛ ነው። ገባሽ? የሰው ልጅ ብር ሊያገኝ ከፈለገ አጠያየቁ እንኳ ስርዓት መኖር አለበት። አውሪ መሲ ይጅበት ችግር የለብኝ። ጨርሻለሁ። አመሰግናለሁ። እሺ አመሰግናለሁ ሳሪ። ያው እዚህ ቲክታክ ላይ ተለምዷል። አንዳንዴ እዚህ ጋር ሰዓታችንንም ጊዜያችንንም ሰተን እንትን ስል ይመስለኛል ያው ተዋውቀን እንጂ ወልደናችሁ አይደለም። የሆነ የቤተሰብ ኃላፊነት ያለብን አስመስላችሁ ግዴታ የምታረጉት ነገር አለ። በቃ የቀጠራችሁን በደሞዝ ምናምን አንቺ ቢያንስ ሀገርሽ ገብተሻል በቤተሰብሽ እጅ ነሽ። እዚህ ሀገር ደግሞ ብዙ እርዳታ የሚያስፈልጋቸው ወደ ሀገራቸው መግባት የሚያስፈልጋቸው አሉ። ቅድም አሁን አንቺ በቃ ሰውን ሳሪን ልክ ሰው ከታች ያለው ሰው አሁን ታሜ ነው ነገሩን ግልጽ ብሎ እውነታዋ እንዲወጣ ያደረገላት ታሜ ነው። ገባሽ? አንቺ ግን መጀመሪያ አገባብሽ ልክ ሳሪን የሴጣን አየር ማረፊያ ነበር ያረግሻት አነጋገርሽ ማለት ነው። ግን ይሄ ፒፕል ደግሞ የሴጣን አየር ማረፊያ ማን መሆኑ በዚህ ሰዓት ላይ እና በዚህ ደቂቃ ስላወቀ ጥሩ ነው። ግን ለሌላ ጊዜ አገራችሁ የገባችሁ ሰዎች ድጋሚ ቲክታክ ላይ መታችሁ እርዳታ ለማግኘት የሆነ ሰው መልካም ነገር አንድ ሰዓቱን የሰጣችሁን ሰው እንኳን ጥላሸት ቀብታችሁ አትምጡ። በተቻላችሁ አገብ እግዚአብሔር ይመስገን እኔ ቤተሰብ አለኝ። አገሬ ከገባሁ እርዳታ ፈልግ ሰው አይደለም። እዛ ባለው ሰዓት ቤተሰብ ካለሽ ትኬት ለምን ይባላል? አንዴ ሳሪ አንቺ አታውሪ፣ እኔ አውርቼ ጨስ ደቂቃው ይኔ ስለሆነ ቤተሰብ ካለሽ ሳሪ እኔ ላውራ እባክሽ። ቤተሰብ ካለሽ ቲክታክ ላይ መተሽ ከበሮ ምቱልኝ፣ ቤት ከፍታችሁ የትኬት ታዋጡልኝ አይባልም። ቤተሰብ ካለሽ ቤተሰቦችሽ ናቸው። ስለዚህ ኤምባሲው የሰጠሽን የትኬት ብር እባክሽ ከቤተሰቦችሽ ተቀብለሽ እኔ አካውንት ላይ አስገቢልኝ እባክሽ እህቴ። አመሰግናለሁ።
ባይዘዌ መሲ ሳሪ ይሄ ነገር እኮ ከይፋ ሆስፒታል ሰዎቹ ጥለዋት ትዝ የሚልሽ ከሆነ እንደዚሁ ደውለሽልኝ ኤምባሲ አስመጥቼ ሁሉ ነገር ጨርሰን ከላክንላ በኋላ ኢትዮጵያ ገብታ እኔም ተሰድቤያለሁ። አንቺ ብቻ አይደለም የኛ ችግር የለውም ያው ነው መታ ያለችው አገናኝ ማንን ወልደ ጊዮርጊስን አለች። ወልደ ጊዮርጊስ አይሻል ወልደ ጊዮርጊስ ምን ያደርግልሻል ስላት የአገሬ ልጅ ነው የጎጃም ልጅ ነው ስትል አርፈሽ ተቀመጪ፣ መወለድ ቋንቋ ነው፣ እኔ አግዝሻለሁ፣ እኔ ረዳሻለሁ ብዬ ወደ አንተ ደወልኩ። በጣም ከይቅርታ ጋር አገኘሃት፣ አገዝካት፣ ረዳት፣ አገሯ ገባች። ከገባች በኋላ ምን አለች? እኔ የጎጃም ልጅ ስለሆንኩ ሳራ ዘረኛ ስለሆነች ወለዬ ስለሆነች ሳትረዳኝ ቀረች ብላ አወራች። እናንተ ጋር ወስጄ በርቱ ብዬ አይዟችሁ ብዬ እንደዚህ ይደረግላችሁ ማለት እንደ እርዳታ አይቆጠርም። ባይዘው ጋይስ አያችሁት? እንደዚህ አይነት ነገር ነው ውሸት። እኔ ልገራችሁ ከሀቅ ጎን ቁሙ ብላችሁ እውነት እያላችሁ ራሱ እውነታችሁ ሁል ጊዜ የሚደበቅባችኋል። እውነት እኮ አላችሁ ይደበቃል። ምክንያቱም ሰው የዘራው ነው የሚያጭ ነው። እኔ ግን እውነት ስላለኝ ይኸው ኮራሁ። እኔ እሷ ስትመጣ እመቤቴን አቁሜ አይዞሽ እህቴ ይሳቅን አናግሪው ሂጂ ኤምባሲ ያግዝሻል ይረዳሻል ብዬ ላኩኝ። ረዳት አገዛት። የትኬቱ ብሰጪ ስትል ምንም ችግር የለም እሰጣለሁኝ ነይ ቶሎ አልኩኝ። ሳራ ኧረ ነው እንዴ እንደዛ ነው እንዴ? ማፊ ብር ማሬ ብር የለም። ይሄ ማህበረሰብ ስሚኝ አዳምጪኝ። እንዳንቺ ቂጡን እያገላበጥ አሁን በደንብ አስረግጬ ረግጥሻለሁ። ችግር የለብኝም። ሁላችሁም በጣም እናመሰግናለን ስላዳመጣችሁን። እህቴ በራስሽ ፈቃድ ነበር የወረድሽው ማለት ነው። እኔ ማለት ልጠይቅሽ ማለት የምትፈልጊው ነገር አለ። ይህንን ነገር ማለት ግልጽ ለሁሉንም ህዝብ እዚህ ጋር ስለታየ ማለት የምትፈልጊው ነገር አለ ልልሽ ነበረ። ያው whatever ሐታ ይቅርታ ብለሽ በጠይቂ ወይም የሆነ ነገር ግን በራስሽ ፈቃድ እስከወረች እባካችሁ ሁላችሁም እዚህ ጋር ማንኛውም ሰው እርዳታ ሲፈልግ ምናልባት ቶሎ ሰው ካልደረሰለት ማንኛችን እዚህ ጋር ግዴታ የለውም። እዚህ ጋር والله እስሐቅ ኤምባሲ ነው የሚሰራው ስራው አይደለ? ግን ቶሎ አለመመለሱ ደግሞ ማንንም ሊጠይቁ አይችልም፣ መብት የለውም። ለምን ማለት አሁን እሱ እንደሚለው ኤምባሲ ብዙ መሻከል እንዳለ ብዙ ነገር እንደሚደርስለት እናውቃለን። እኔ እንኳን ግለሰብ ነኝ በየቀን ምናልባት ከመቶ ሰው በላይ ማለት የሚመጣልኝ አለ። አስቡት ደግሞ ኤምባሲ ከዛ በላይ። ስለዚህ ለአንዳንድ ሰው ማለት ቶሎ ከመለሱት አይችሉም። አንዳንድ ማስተዋልም መረዳትም አለብን። ታሜ ወላሂ ነው የምልህ። እኔ አሁን እነ ሳሪ እነ ሞኒካ እነ መሲ የሚልኩልኝን ኬዝ ማለት ነው በስፔሻል ኬዝ ነው ቶሎ እንትን እንዲል አድርጌውላ የስንት ሰው ጉዳይ ያለ እንትን ብዬ ማስጨርሰው ተከታትዬ ራሴ 10 ጊዜ እየደወልኩ ካልሄድኩ እንኳን ኤምባሲ ማለት ነው። ለምን ያው ድንገት እዛ የመሄድ ቻንሱ የላቸውም ምናምን የሚለውን ነገር በማሰብ ነው። እኔ እንዲህ ሊቭ ላይ ራሱ ገብቼ እኔ ወላሂ ስንት ዓመት እኔ ገብቼ ሊቭ ራሱ አሁን በቅርብ ነው ሳራ ናት ስጠራኝ በቃ እምቢ ላለ ማለት መሄደው እንጂ በዚህ በኩል የሚመጡ ኬዞችን በስፔሻል ኬዝ ሁላ ነው እንትን በቀደመታ ይሳቅ 315 ቆይ ሳሪ ያንዴ 315600 ብር አነጋግሮ አስመለሰላት። 600 ብሩ ቀረ ብላ ልጅቷ 600 የኢትዮጵያ ብር ቀረ ብላ ድሮም አስመሳዮች ናችሁ እየመረጣችሁ ነው የምትረዱት አለች። እኔ ያንን ብሯን የወሰደባትን ልጅ ፈልጌ ይቅር በለኝ እንደው አንተ እች ልጅ እንደምንም ብለህ አፈላልገህ ድጋሚ 500 ሺህ ብር ተቀበላት አልኩት። እግዚአብሔርን 600 የ3 ዓመት ብር አስመልሰንላት የኢትዮጵያ 600 ብር ቀርቶባት ታሜ አስመሳይ ናችሁ አለች። እናቴ ትሙት እኔ አሁን ስላለፈ ስቃለሁ። በሰዓቱ ታሜ ታቀኛለች። ደሜ ፈልቶ አላገኛት አልደበደባት ደሜን ያንተከተከችው 3 ዓመት 4 ዓመት ያደረገ ብር እኔ አሁን ይሳቅ ከበጣም ከብዙ ደላሎች ከተፋልሞ በጣም የብዙ ልጆች ብር ተመታ የኢትዮጵያ 600 ብር ቀርቶባት አስመሳይ ናችሁ ብላ ኮሜንት ላይ ጻፈች። ላንዲ ከዛ ግን ደላላውን ገብቼ ይቅርታ ብለህ 500 ሺህ ብር ወንድምሽን ላምጣ ብለህ ድጋሚ ብላትና እኔ ካንተ ጎን ቆማለሁ አልኩት። ሳቀ
እና እዚህ ህይወት ላይ ነን ያለ ነው። እመቤቴን መጨረሻችን እኔ ያረጋሽ ደግመሽ ተሰበሪ ያልኳት ለምን እንደሆነ ታውቂያለሽ? አልተሰበረችም። የለብኝም ጋይስ፣ እየፈረዳችሁ ነው። ሄድ መጣች፣ አቆሜ አነጋገርኩ፣ ጊዜ ሰጥቼ በጣም በሚገርመው ነገር ይሄ ሁሉ እኮ አትፈልጉትም እናንተ። ለምና ገንዘብ ብቻ ነው አይደል የምትፈልጉት? ካላስ አሁን እሷ ወዴት ትሄጃለሽ ብላ ባዶ እጅሽን ተጠግረኒ። እንደውም ኤምባሲ ትኬት ቆረጠልሽ እንደውም ማለት ተሰበር ሳይሆን ኢንሻአላህ ያኔ ወደ ራሷ ትመለስ እንጂ በኸይር ነገር ብናሰርፋት። እህቴ ጀዛከላህ ኸይር። እንግዲህ ፈጣሪ የጠበቀሽ እንዳሰብሽው እንግዲህ ፈጣሪ ያርግልሽ ይስጥሽ። ብቻ ማለት ጥሩ አይደለም ሰው ማለት ለእናንተ ሲያስብ ወይም ለእናንተ የሆነ ነገር ሲያደርግ ምስጋና ማለት ባታደርሱ ኮሜንታተሮች ያስበሻቸው ተገለበጡ እኮ በዝምታ ማለት ማለፍ ይቻላል ጋይስ። እንዲህ አትበይ አንቺ ደግሞ እሺ ላና ብዬ ቀጥይ ውዴ፣ ወደ አንቺ እንመለስ። ብር የለም ብር ማፊ የለም ብር። ኧረ ብር አይደለም፣ ኧረ ለምለም አይደለም ውዴ። አንቺማ ብርም ጠይቂ ችግር የለም። አሁን